ከኮማ ነቃ። የማስታወስ ችሎታ አጣ። ቅድስት፣ መድብል፣ ዳጣ ደነገጡ። ምሳሌ ማመን አቃታት። መድብል ወንድሜን እንደዚህ ያደረግኩት እኔ እራሴ ነኝ። ማህሌትን በፍጹም ማመን አልነበረብኝም። ቤቴም ውስጥ ላስገባት አይገባም ነበር። ይህ ሁሉ የእኔ ጥፋት ነው እያለ በጸጸት ተቃጠለ። ቅድስቴ ከዚህ በኋላ እኔን እኮ እረስቶኛል። ምንም ነገር እያስታወሰ አይደለም። የሚያስታውሰው የሞተችውን ሚስቱን ብቻ ነው። መድብል ምንድነው የማደርገው? ዳጣ ምንድነው የማደርገው? ህይወቴ በሙሉ ተመሰቃቀለ። ማህሌት የተባለች አረመኔና ጨካኝ ህይወቴ ነጠቀችኝ እያለች እምባደም አለቀሰች። በሌላ በኩል ማህሌት ዜናውን ስትሰማ እጅጉን ደስ አላት። ካሌብ ሙሲሳና ማህሌት ሆነው መድብልን ለመጣል ከባድ ፍጥጫና ከባድ ትግል እያደረጉ ይገኛሉ። ታሬ በፍጹም ከዚህ በኋላ ካንተ ምንም አይነት ገንዘብ አልፈልግም። ምክንያቱም ካሌብንም ሆነ ማህሌትን አየኋቸው። ምንም አይነት ክብር የሚባል ነገር ለሰው ልጅ የላቸውም። ስለዚህ አብሬ ካንተ ጋር ተፋልሜ ማሸነፍ እፈልጋለሁኝ። የ14 የ15 ዓመት ህፃናቶችን እዚህ እያመጣች ምን እንደምትሰራ ገና ትናንትና ገባኝ። እባክህ እስከ ዛሬ ለበደልኩና ላስከፋው ነገር በሙሉ ይቅርታ አድርግልኝ መድብል፣ እናም ገንዘብህንም ሳይቀር እመልሳለሁኝ ብሎ አለው። ዶክተሮቹ ከባድ ሁኔታ ስላለ ብሩክ ውጭ አገር ሄዶ መታከም አለበት፣ ካልታከመ ግን መቼም ቢሆን ሊያስታውሳችሁ አይችልም ብላ ዶክተሯ ተናገረች። ቅድስቴ እንደዚህማ ሊሆን አይችልም፣ ያዙኝ ልቀቁኝ እያለች ከመሬት መደባለቅና መሬት እየጋጠች ትገኛለች። ምሳሌ አባትዬ እኔ እኮ እባክህን ምሳሌ ነኝ ንቃ እያለች ማልቀስና ማንባት ሆነ ስራዋም። መድብል ከባድ ውሳኔ ወሰነም። የቱንም ያህል ዋጋ ቢያስከፍለኝም እንኳ ግን ደግሞ መቼም ቢሆን ወንድሜን ከማሳከም ወደኋላ አልልም። ወንድሜን ሂጄ አሳክመዋለሁ። ያበጠው ይፈንዳ፣ የፈለገው ይምጣ። ምክንያቱም የእውነት ካሌብ ሙሲሳን ወንድሜንና እንደዚህ ላደረገበት ዋጋ ይከፍላል። እኔን አያድርገኝ እያለ እምባደም አለቀሰ። መቼም ቢሆን ዋጋ የማስከፍለውን ሁሉ ዋጋ አስከፍዬ ሁሉንም እበቀላቸዋለሁ። ታሬ ግን ደግሞ አሁን የግድ ያንን የካሌብ ሙሲሳን ወንድም ማግኘት አለብኝ ብሎ አገኘው። ከካሌብ ሙሲሳ ወንድም ጋር መድብል ከባድ ሜሽን አዘጋጁ ለካሌብ። ካሌብ በብሩክ ምክንያት በጣም ደስ ብሎት እየተደሰተ በደስታ ድብልቅልቅ ብሎ ማጨሱንና መጠጣቱን ቀጠለበት። ማህሌት ሁሉንም ነገር ያልከኝም በሙሉ አሳክቻለሁ፣ ታዲያ ቤትና መኪና መቼ ነው የምትሰጠኝ ብላ ስትጠይቀው የአንቺ ቤትሽ ይሄ ጨለማሽ ነው፣ ልክ እኔ እንደምኖረው አንቺም ትኖሪያለሽ። ግን ደግሞ የእውነት መድብልን ከጣልን በኋላ ብርሃን የሆነ ቤት ይሰጥሻል። እዛ ድረስ ግን ምንም አይነት ተቃውሞ አልፈልግም ብሎ አስረግጦ ተናገረ። ምን እያልክ ነው? አዎ መናገር ያለብኝን ነገር በሙሉ ተናግሬያለሁኝ። እናም አርፈሽ ተቀመጪ። ዋናው ነገር መምላቱ አይደለም እንዴ? ስለዚህ አርፈሽ ተቀመጪ ብሎ አላት። ታሬ እና ማህሌት ፊት ለፊት ተፋጠጡ። ታሬ እመኝኝ፣ እገባሽበት ብትገቢ ሁሉንም ነገር ገሃድ አወጣዋለሁ። መድብል እናኔ ሆነን ያንችን ጉድና ያንችን መዓት ሴት ሆነሽ እንዴት በሴት ላይ እንደዚህ አይነት ጭካኔ ታደርጊያለሽ? እመኝኝ፣ መቼም ቢሆን አልለቅሽም፣ አልፋታሽም እያለ እየተከታተላት ማህሌት መድብል መቼም ቢሆን አይለቀኝም፣ እምነቱንና ማንነቱን ስላጎደልኩበት ይገለኛል እያለች እየፈራችና በጣም እየተንቀዠቀዠች መንገዱን መሄዱን
አስፓልቱን በፍጹም መረጋጋት እንኳ ፍጹም አልቻለችም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ ሁን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣዬ ብሩክን መታ፣ ብሩኬ እባክህ ያንን ያደረክልኝ ውለታ፣ ያንን ጨዋታህን፣ ያንን ፈገግታህን እንድትነፍገኝ አልፈልግም፣ እባክህ ንቃ እያለች አለቀሰች። ምሳሌ ውጤቷ ሁሉንም ውጤት 10 ከ10 ደፍና፣ አባዬ ለምንድን ነው ውጤቴን የማታይልኝ? ለምንድን ነው እኔ ልጅህ እንደሆንኩኝ ነው? አረ ወይኔ ጉዴ ምንድን ነው የሚሻለኝ? እያለች እምባደም አለቀሰች። ማህሌት እንደምንም ብላ ካሊሙሲሳ ጋር ካወሩ በኋላ ቅድስትን ወጥመድ ውስጥ ከተቷት። አንድ ሽማግሌ መጥቶ ልጄ እባክሽን የፋርማሲውን ቦታ ስለማላውቀው አሳይኝ ካርዴት ላውጣ ብሎ ሲላት፣ ቅድስቴም ሽማግሌና ምስኪን ስለሆነ እሺ ብላ ይዛ ሂዳ አሳይታው ስትመለስ በረካ ሁኔ እግዚአብሔር ይስጥሽ እያለ ሲመርቃት፣ አመሰግናለሁ፣ እውነት ለመናገር ባለቤቴን አሞብኝ ነው፣ እናም አንተ ጸልይልኝ ብላ አለችው። በግድ ነው የምጸልይልሽ፣ እንዳንቺ መልካምና የተረጋጋች ሴት በሕይወቴ አይቼ አላውቅም ብሎ አላት። ምን ላድርግ ብለህ ነው ታዲያ? እስካሁን ካልተረጋጋሁና ሕይወቴን ቀስ ካላደረኳት በእጅጉ ከባድ ይሆንብኛል። ማህሌትን ፊት ለፊት አገኛት። ማህሌት ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ምኒቱ አረመኔና ጨካኝ ነሽ። ምንድን ነው የበደልኩሽን ነገር እባክሽን አስረጂም ብሎ አላት። ትሰማኛለህ መድብል፣ አንተ ምንም ነገር አልበደልከኝም፣ ግን ደግሞ ቅድስትና ብሩክ ያን ጊዜ ይቅርታ ለመጠየቅ የእውነት ከልቤ ተጸጽቼ ይቅርታ ብያቸው ነበር፣ ግን የእነሱ ምላሽ ጥሩ አልነበረም። በሌላ በኩል ኤፍራታና መርዞ ይቅርታ ለመጠየቅ ሂጄ ይቅርታዬንም እንኳ ቢቀበሉ ግን ደግሞ ይች ልጅ ተመልሳ እዛው ማንነቷ ላይ ናት፣ አትቀየርም እያሉ ሲቀጣጠቡብኝና ሲስቁብኝ ነበረ። እስኪ ንገረኝ፣ እንደሚሉት የእውነትም ሰይጣን ከሆንኩኝ ዋጋችሁን ነው የምሰጠው። መቼም አሁን ወንድምህን እንደዚህ እንዳደረግኩ ታውቃለህ፣ ግን ደግሞ በካሊብ ምክንያት ምንም ነገር ማድረግ አትችልም። አየህ፣ ስለዚህ ለወንድም ብትጸልይለት ይሻልሃል ብላ አለችው። በሌላ ጊዜ ግን ከተገናኘን መቼም ቢሆን አልለቀውም ብላ አለች። አንቺ ሴትዮ አብደሻል መሰለኝ። እንዴት ነው እንደዚህ አይነት ንግግር የምትናገሪው? ማለት እኮ ባልሽ ነው እና ፈጣሪ ቢፈቅደው ኑሮ ደግሞ የልጅሽ አባት ይሆን ነበር። ቆይ በቃ አንቺ ማለት እንደዚህ ነሽ ወይ ብሎ አላት። አዎ እኔ ማለት እንደዚህ ነኝ፣ አመንክም አላመንክም። ስለዚህ ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። ከዚህ በኋላ ከህይወቴ እንድትወጣ እፈልጋለሁ ብላ ፊት ለፊት ተጋፍጣው ሄደች። መድብል መሬቱን እየሟጨረ የገዛ ጥፋቴ ነው ወንድሜ እውነቱን ሲያውቅና ሲረዳ ማስታወስ ሲጀምር ምንድን ነው የሚለኝ? መቼም ቢሆን የኔ ወንድም ትሆናለህ ብሎ በፍጹም ወንድሜ አይለኝም፣ አብቅቶልኛል፣ በቃ አበቃልኝ እያለ ማንባትና ለቅሶውን ቀጠለበት። ኤፍራታ ሀገሩን ለቃ ወጣች እና መርዞ ሲደውልላት በኋላ እንድትፈልጉኝ አልፈልግም፣ ምክንያቱም ቀጣፊና ሌባ ጋር አብሬ መሆንም መስራትም አልፈልግም፣ እባካችሁን ብላ አለች። ምን እያልሽ ነው? አዎ እና በተቻላችሁ አቅም ከኔ ብትርቁ ይሻልሃል። ያችን ማህሌትን አግኝተህ ደግሞ ቀሚስሽን ቤት ውስጥ እንዳስቀመጥኩልሽ እና ካንቺ ምንም አይነት ገንዘብ እንደማልፈልግ እንድትነግርልኝ ለሁኝ መርዞ አንተ ምናልባት ተስተካክለህ ወንድ ከሆንክና ትዳርህን መምራት የምትፈልግ ከሆነ የልጅ አባት መሆን የምትፈልግ ከሆነ እጠብቅሃለሁኝ ቢያንስ ልጅ እስከሚወለድ ድረስ። ከዛ ውጭ ግን አሁንም እንደ ድሮ ከሆንክ በቃ ከህይወቴ እንድትወጣልኝና ምንም ነገር የሚያገናኘን ነገር የለም። ልጅን ነው እኔ ራሴ አሳድጋለሁኝ፣ ይበቃሃል ብላ አለች። ምንድን ነው አብደሻል እንዴ? አዎ
አበርኩም አላበርኩም እንግዲህ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ስለዚህ ይበቃችኋል። በተቻላችሁ አቅም ሌላ ነገር እንድትቀባጥሩ አልፈልግም ብላ አለች። የእውነት አዎ ማድረግ ያለብኝን ነገር በሙሉ አድርጊያለሁኝ። እናንተ ግን የተረገማችሁና አውሬ የሆናችሁ ሰዎች ናችሁ ብላ አለች። ልና የካሌብ ሞሲሳ ወንድሜ በአሁኑ ከባድ ነገር አድርጓል መድብል ብሎ አለው። ምንድነው ያደረገው? እነዚህን ልጆች እንግዲህ መንገድ ላይ በጣም አሰቃይቶና ያለቸውን ነገር በሙሉ ማጦ ወስዶ አፈር ከደሜ አብልቶ በተለይ አንዱ በጣም ተጎድቷል። ምን? አዎ እናም ደግሞ ያለው እኔ ቤት ነው ብሎ አለው። እባክህ በተቻለ አቅም ሁሉንም ነገር አድርግለት ካለአብ። እውነት ለመናገር በአሁኑ ካሌብ በጣም አብዝቶታል። እኔን የሚናገረኝ ንግግር እየረገጠኝ ነው ያለው። እኔ ደግሞ ለወንድሜ ደህንነት ስል ዝም ብያለሁኝ። በሌላ በኩል ደግሞ ሞገስ አለ ብሎ አለው። ምን ማለት ነው? ያ ሞገስ ወንድማችን በዝና ምክንያት ከባድ ችግር ውስጥ ነው ያለው። እንዴ ዝና ሙቶ የለ እንዴ? ዝና ቢሞትም እንኳ የዝና ቤተሰቦች ግን አሉ። እናም ሉላልና ሞገስን እያሳደዱ ይገኛሉ። በሀብትና በቤታቸው መካከል ትልቅ ጦርነት ውስጥ ነው ያለሁት። አሁን ብቻ ነው ያለሁት። እባክህን ካልአብ እንድትረዳኝ እፈልጋለሁ ብሎ አለው። መድብል ድሮውንም እኮ አንተን ቢያልከኝ እንጂ እኔ አንተን ለመርዳት በጣም ዝግጁ ነበርኩኝ። ጭራሽ ማህሌትን ማጥፋት እፈልጋለሁ። ማህሌት ማለት በጣም አውሬና ተንኮለኛ ሴት ናት። እንደዚህ አይነት ህይወት አይገባትም። ታሬን በጣም ተቆጣው። ትሰማኛለህ? አንተን ማን ተከታታይ ያደረገህና ነው እንደዚህ የምታደርገው ብሎ ሲለው፣ አለቃ እኔ እኮ አንተን የከዳች መስሎኝ ነው። ማለቴ አቅጣጫዋ ስላላመረኝ ነው እንጂ ለሌላ አይደለም። እባክህን ይቅርታ አድርግልኝ ብሎ አለው። እኔ ምንም አይመስለኝም፣ ግን ደግሞ ድጋሜ እኔ ያልኩህን ነገር ጥሰህ ሌላ ነገር አደርጋለሁ የምትል ከሆነ በእኔ እጅ ነው ስበብ የምትሆነው ብሎ አስፈራራው። መድብልና ቅድስት ተቃቅፈው ተላቀሱ። የብሩኬ ምክንያት እጅጉን አሳስቧቸውና ከዚህ በኋላ ማስታወስ እንደማይችልና ውጭ አገር ሄዶ የግድ መታከም እንዳለበት ሲሰሙ እጅጉን ግራ ገባቸው። ቆይ ምንድን ነው የምናደርገው? ማንንስ ነው የምንረዳው? በዛ ላይ ሁሉም ነገር ግራ ያጋባል መድብል ብላ አለችው። ተረጋጊ። ለምንድን ነው የምረጋጋው? ገንዘቡ እኮ ሁሉም ገንዘብ ጠፍቷል። እና ታዲያ የዚህ ሁሉ ዋና መንስኤ ደግሞ ያች ማህሌት ናት። እመነኝ እገላታለሁኝ ብላ አለች። ተረጋጊ። ይሄ መግደልና መጋደል የሚባል ነገር የለም። እና አሁን ላይ ካሌብና ማህሌት አንድ ላይ እየሰሩ ነው። ምን? እና ከዳህ ማለት ነው? ምን ጠብቀሽ ነበር ታዲያ? እውነት ለመናገር እኔ ራሱ እኮ ልከደው ነበረ፣ ግን ደግሞ እሱ ቀድሞ ከዳኝ እንጂ። እና እባክሽን በተቻለሽ አቅም ብትረጋጊ ይሻልሻል። ከዛ በኋላ ሁሉም ነገር ያበቃል ብሎ አላት። ምን? አዎ ያበቃል። እንግዲህ ብሩኬ ማስታወስ ባለመቻሉ እጅጉን ያሳዝናል።